ሰላም ለዚህ ቤት ገብታ ሳለኝ መጣዋለ ችግር የለውም እንዴ ቁጭ በል እሺ ሰላም ቆጥራችሁ ሄሎ ሊዱ ላገኝሽ ፈልጌሽ ነበር። ስላስፈራራሽኝ አይደለም። እሺ ቤት እንገናኝ። ቻው። ካልሆነ ልከተል እንዴ? ቆይ ምን ሆኖ ነው? እኔ ምን አውቄ? ቆይ ለምን መጣ? ለምን ይሄዳል? የተፈጠረ ነገር ይኖር እንዴ? እንደዛማ ቢሆን መጀመሪያ የማይመጣም ነበር። ያቺ ጠላትሽ የሆነ ነገር ብላው ቢሆንስ? ቆይ እስኪ ልደውልለት። ስልክ አያነሳም። ወይ እስኪ ደውል ጠብቂ፣ ካለበለዚያ ደግሞ ያለበት ሂጂ። ባይ እንደማጨከና እንደምትደውልኝ እርግጠኛ ነበርኩኝ። እልሽ ፍቅርሽንም እልህሽንም የምትገልጭበት መንገድ ልክ አይደለም። አንተስ ልክ ነህ። ለፍቅሬ ስንት ዋጋ ከፍዬ ትናንት በመጣ ሴት ልትቀይረኝ ይገባ ነበር። እስኪ ልጠይቅሽ፣ በፊት እኔ እንደዛ ስመክርሽ ስለምንሽ ምንሽ ፍቅረኛ ይመስል ነበረ? ልክ ነህ። ያኔ ልክ አልነበርኩም። አሁን ግን አካልም ልቤም ካንተ ጋር ነው። አሁን ባለፈ ጉዳይ ማውራት ነበረብን። ራሴን እንዳላጠፋ ፈርተህ አይደል የደወልክልኝ? ቤዛ አንገት ላይ ሀብልሽን አየሁት። አንተ አትዘን። ትዘን? ምንም አልመሰለሽ? እኔማ ለአንተ እንደዛ አይደለም ብዬ ነው እንጂ እንደወሰደች እርግጠኛ ነበርኩኝ። ወይ ጉድ! ምን እንደምል እኮ ግራ ገባኝ። ግራ አትጋባ። ደሞ እንዳትጠይቃት እሺ? ጦሳችንን ይዘውድ። አንተ ራስህ ከሷ መራቅ አለብህ። ልጅቷ አደገኛ ናት ካልኩ በላይ በጣም አደገኛ ናት። አሁን ከቆንጆ ሆነ ለፈል ሰላም ይሁን። ሰላም። በሰላም ነው? ስልክ ማታነሳ? ትንሽ ስራ ቢዚ አድርጎኝ ነበር። እና ለምንድን ነው ከቤት ምንም ሳትል ተቸኩሎ የወጣው? አሁን እንደምታይኝ ከስራ ደክሞኝ የመጣሁት። እና አጠፋ? መቆም አልችልም። አሁን ደውልልሻለሁ። አትደውይም ነው? ደውልልሻለሁ አልኩሽ እኮ። ይግቡ። ዛሬ ምን ነው ጊዜ? ከቢሮ በጊዜ ነው የመጣሁት። አሁን ለምን በጊዜ እንደመጣ ገባኝ። ይሄን ለማወቅ እኮ ይሄን ያልጠቢ መሆን አይጠበቅብሽም። ያንን ጉዳይ ስለዘጋው በጣም ደስ ብሎኛል። ቀሪ ጉዳይ የኔ ጉዳይ ነው። ሊዲያ መቀረሽን አይቻለሁ። ይሄ ደግሞ ጥሩ ነው። ቢሆንም ግን ትንሽ ጊዜ እፈልጋለሁ። እናንተ እኮ ጊዜ አይደለም የሚያስፈልገን፣ ተጋብቶ መውለድ ነው። እሺ እንደርስበታለን። ሁሉም ይሆናል። ይሆናል። አንቺ ከታገሽ? እታገሳለሁ። አንተም ብቻ። አመሰግናለሁ። እንግዲህ እንደ አዲስ ካስጀመርሽኝ ይሄው ቤቱን ሞቅ ሞቅ አድርጊዋ። ወደ ቀኑ ማንነቱ ስለተመለሱ በጣም አመሰግናለሁ። ቀላል ተበጣጠሰብኝ መሰለሽ? ምን ሆኜ ነው አለ? ተበጣጥሶም ተጀንኖም እኮ የሆነውን ነገር ቢነግረኝ ጥሩ ነበር። እንዴትም ግን ሊነግርሽ ይገባል። ሳላውቅ ሁሉም ነገር ብተው እኮ ደስ ይለኝ ነበር፣ ግን በቃ አልችልም እኮ። ልብሽም እንዲያርፍ አውሪው። የሚገርምሽ እራሴ እደውልልሻለሁ አለኝ። እንድደውልለት እንኳን አይፈልግም። ወይ ወንዶች ምን አይነት ፍጥረቶች ናቸው? ምናልባት እኮ መጥፎ ነገር ሰምቶ ሊሆን ይችላል።
ይስማ እንደዛ አበድኩልሽ ያላትን ሴት በአንድ ጀንበር ይተዋል? በአንድ ቀን? እነሱ ከባድ ፍጥረት እንደሆነ አውቃለሁ። ያንቺ ግን ቀለል ያለ ጉዳይ ነውና ፍቺው። ወይኔ ቤዛ ሂጂ የማይሆን ነገር ላይ ልውደቅ። አረ በእናትሽ ታያቸው፣ ስንት የሚያሳስብ ነገር እያለ ለዚህ ትጨነቂያለሽ? ይቅርታ ዮናስ የለው መሰለኝ። ሄድ ነይ ግቢ። ተጫውተሽ ትሄጃለሽ። አይ እቸኩላለሁ። ለራሴ ጉዳይ ፈልጌሽ ነይ ግቢ። ሻይ ወይስ ቡና? አይ ምንም አልፈልግም። ከቻልሽ ለምን እንደፈለግሽ ንገሪኝና ልሂድ። ባለፈው አግኝቼሽ ምን ብዬሽ ነበረ? እያስፈራራሽኝ ነው? ኖ የባለፈውን እያስታወስኩሽ። ይኸውልሽ ያልገባሽ ነገር አለ ዮኒ። ዝም በይ። የሌባዬ አለቃ ትሆኚ። ቆይ ትንሽ እንኳን አታፍሪ? አሁን የመጣሁት ፊት ስለነሳሽ ለምን ልትይው? ልክ ነኝ አይደለ? ልሂድ መሰለኝ። እንደዛ ሳይሻል አይቀርም። ከመሄድሽ በፊት ቤዛ፣ እውነቴን ነው የምልሽ፣ የዮኒ ልብ ለማሸነፍ ብትሞክሪ አለቀልሽ። እሱም የራሱ ምርጫ አለው እኮ። መርጦ መርጫ አብረን እየኖርን ነው። አይ የምትይ ከሆነ ግን ህይወትሽን ሲኦል እንደማደርገው አትጠራጠሪ። አሁን ግን መውጣት ትችያለሽ። በሰላም ነው? አዎ በሰላም። ቤት መጥቼ የለህም። ደውለሽ ብትመጪ ጥሩ ነበር። የመጣሁት እንደምታየው ከስራ እየገባሁ ነው፣ ደክሞኛል። እና የመጣሁበት ምክንያት ማወቅ አትፈልግም? ቤዛ፣ ሁሌም እኮ ማስመሰል አይቻልም። ማስመሰል? አንቺ ብለሽኝ ነበር ባንደባበር ጥሩ ነው። ዮናስ፣ እርግጠኛ ነኝ ሊዲያ ናት ልታጣላን እየሞከረች ያለችው። ዝም ብለሽማ የልጅቷን ስም አታጥፊ። አቤት፣ እኔ ስሟን እያጠፋሁ ነው? ይሄ ምንድን ነው የሚባለው ታዲያ? ምን አውቀሽ ነው? ስለ ልጅቷ ምን ነግሬሽ ነው ከመሬት ተነስተሽ የምትወቅሻት? ይኸውልህ እኔ የመጣሁት ሳላውቅ ያጠፋሁት ነገር ካለ እንድትነግረኝ፣ እኔም ይቅርታ እንጠይቅህ ነው እንጂ አንተን ለማድከም ወይም የእሷን ስም ለማጥፋት አይደለም። ለማንኛውም አመሰግናለሁ። እሺ ዮኒ፣ ፊት ትክክል አይደለም። ደህና አይደለም እንዴ? ትንሽ ደብሮኛል። እሺ ምን እንዳደርግልህ ትፈልጋለህ? ከድብርት የሚወጣ ነገር ምንድን ነው? ከድብርት የሚወጣ ነገር መጠጥ ነው። እንጠጣ? መጠጥ? አዎ፣ ድብርትን አስለቅቆ ደስተኛ እንድትሆን ያደርጋል። በዛ ላይ ደግሞ ጥሩ እንቅልፍ ትተኛለህ ማለት ነው። ይሻላል። እንደሚይዘሽ ነኝ። ጠጣለን። አመሰግናለሁ ሊዱዬ። ሳይደክም አይቀርም። ተነስ ግባ ላስተኛ። ነብዚ ከስበላ
ምን ሆንሽ? የሆነ ቴክስት አደረገልኝ። ምን ብሎ? ነገ ስራ ከመውጣቴ በፊት ላገኝሽ። የምርሽና? ይኸው ኪዲ፣ ጉዳይሽን ጨርሽ፣ ፊት እንዳትሰጩ። እስኪ ለምን እንደዚህ እንዳደረገው ማወቅ እፈልጋለሁ። እኔ ራሱ በጣም ነው የጓጓሁት። እንግዲህ ነገ የምናውቀው ይሆናል። እሺ ምን ነበር? ይቅርታ ዮናስ ጠዋት ነው ብሎ ቴክስት አድርጎልኝ ነበር። ወይ አያረገው። ለምን እንደፈለገኝ ምክንያት ማወቅ ስለፈለጉ ነው። ትጠሪልኛለሽ? እንዳምንሽ ቴክስቱ ማየት አለብኝ አይደል? ሻርስ ትጠሪልኛለሽ? ቤብ ሰው እየፈለገ ነው። ቤዛ አንዴ በሌሊት መጣሽ? ተዋረድኩልሽ ኪዲ። እኮ ምን ሆንሽ? ጠዋት ነይ ብሎ ቴክስት ሲያደርግልኝ አይተሻል አይደል? ተሳለቁብኝ። አብሮ ማደራቸውን እንዲያሳየኝ ነው እንደዛ ያደርገው። አብሮ አይደል እንደሚኖሩት? አብሮ ያድራሉ ብለሽ ታስቢ ነበር? አላስብም፣ ግን የሚገርም ነገር አይደለም። እኔ ግን ምንድን ነው የሚሻለኝ? ይሄን ውርደቴን በምንድን ነው የማስተካክለው? ያለፈው አልፏል፣ ግን ቀጣይም እንዳትጸጸቺ የምታረጊውን ነገር እያሰብሽ አድርጊ። እኔ ይበቃኛል። ይሄን ስልሽ ግን ደስ ባይለኝም ሁሌ እንደዚህ ከምትረባበሽ ቢበቃሽ ባይ ነኝ። ይቅርታ ኪዱ፣ ቤትም መልቀቅ ሳይኖርብኝ አይቀርም። እንዴ ደግሞ ይሄ ምን ማለት ነው? እኔ በቃ በፍጹም እንዲያገኘኝ አልፈልግም። ከፈለገሽ እኮ ስራሽ ቦታ መምጣት ይችላል። እዚህ ሰፈርና ቤት ነው የመምጣት ድፍረት ያለው። እንደዛ የሚያከብሩት መስሪያ ቤት መጥቶ አጨቃጨቀኝም። አረ ቤዝ አስቢበት። አስቤበታለሁ። ካለሁበት ሁሉ መራቅ ነው የምፈልገው። እና ትተሽ ልትኖሪ ነው? ለትንሽ ጊዜ አገግሜ እመለሳለሁ። ምንም ልልሻለሁ። እንዴት ዋልሽ? ደህና ነኝ። ቡና ላፈላ ነው። ቤት አገኘሁ እኮ። ደስ እንዲለኝ እንዳትጠብቂ። አይ ኖ፣ እኔም ደስ አላለኝም። ከራሴ የተለየው እኮ መዳን አለብኝ። ራስሽን ያታለሽ ነው ቤዚ። ልብሽንም እኮ ይዘሽ ነው የምትሄጂው። ኪድዬ፣ እንዴትም ቢሆን ርቄ ባይሆን የሚሻለው። ከኔ ብቻ ነው የምትርቂው። ይልቅ ቶሎ ሄጄ ላስተካክል። ቡናውን አፊው። ምን ይቸኩልሻል? ምሳ የምንብላው ቡናውንም እንጠጣ። አብረን የምንሄደው። እሺ። አዎ
ደግሞ ምን ፈለግ? ምንም አልፈልግም። ታዲያ? ሁሉንም ነገር በሰላም መጨረስ እፈልጋለሁ። ትናንትናም በሰላም አላወራኋትም እኮ። እሷ ትደውልልህ? እሷ አትደውልልኝማ፣ ምክንያቱም አስቀይሜያታለሁ። ተጸጸትክ? የምታደርገው ነገር ልክ አይደለም። ጸጸት ሳይሆን ነገሮችን ፈቶ መለያየት ነው። መለያየት? ምን ነው? ኧረ ምንም። ሞክርላት። አንቺ ቤት ለቀሽ እኔም ተንከራተትኩ እኮ። እሺ ምን ሆነሽ ነው? እስከ ዛሬ ብዙ ነገር ነገርሽ መፍትሄ ሰጥተሽኝ አታውቂም። ዛሬ ግን እባክሽ መፍትሄውን ስጪ። ምን ሆነሽ ነው? ባልና ሚስቶች ከስራ ስወጣ እየጠበቁ በጣም ሰላም ነሱኝ እኮ። ምንድነው ከአንቺ የሚፈልጉት? እኔ አላውቅም። ቆይ እሺ ምን ላርግ? ወዴት ልሂድ? እሺ ምን አሉሽ? ባለፈው ቤት ነይ ብሎ መልእክት ጽፎ አልጻፍኩም አለ። ለምን ብዬ አልተከራከርኩትም። አሁን ደግሞ ከእሷ ጋር መጥተው መልእክቱን አሳይኝ ይሉኛል። መልእክቱን ስፈልገው ደግሞ አጣሁት። የት ሄዶ ነው? እኔ ምን አውቄ። ይሄ ተንኮል ግን ከዛች ከክፉ ሴት አያልፍም። እኔ የምመክርሽ ቆመሽ እንዳታናግሪያቸው ነው፣ እሷንም እሱንም። መፍትሄ አይሆንም። ቤት ለቀሽ ሄድሽ፣ እንግዲህ ሀገር አትለቂላቸው። ምን ሆነሽ ነው? እኔ ምን አውቄ። ግን በቃ ሰላም ማግኘት እፈልጋለሁ። አይዞሽ ይስተካከላል። ቆይ እንደዚህ ከምታክዝ ቤቷን ካወቁ ለሜዳ ታዋራት። ቤቷ ሜዳ ልክ ነው እንዴ? እሷ ቤት የምታመጪ በስራት አወራት። እሺ ምን አሰብክ? ሰላም ከማጣማ ሄጄ ይቅርታ ብጠይቃት ይሻለኛል። ብትበሳጭብም ተረዳና ናግራት። አረ እንደፈለገች ትሁን፣ ብቻ በእኔ በኩል ያለውን ጨርሼ ለህሊኔ ሰላም መስጠትን ብቻ ነው የምፈልገው። ሰላም ሳይኖር የለመድካት ላቅርብ እንዴ? ይቅርብኝ፣ እኔ ያለመድኩኝ ደግሞ አንድ ቀን አደረግኩኝና ሁሌ ያደርገዋለሁ ማለት ነው እንዴ? ግን ደስ የሚል ጊዜ ነበር። ደስ የሚል ደግሞ ጀምር ነው። የመጀመሪያችን እኮ አይደለም። እኔ የማስታውሰው ነገር ስለሌለ እኮ ነው። እኔ አስታውሰዋለሁ። መቼም ከዚህ በኋላ ጊዜ መውሰድ አንባባልም አይደል? ሌላ ጭንቀት ጭንቀት? እስኪ ገብቼ ልተኛ፣ ምናልባት በእንቅልፍ ይለቀኝ ይሆናል። እሺ እኔ መጣሁ። አዎ ነገ ደግሞ ሄደ ይቅርታ መጠየቅ እንዳትረሳ። ሂዱ። እንዴት ነሽ? ደህና ነኝ። ቢዚ የለችም እንዴ? አትደውልላትም? ስልኳ ግን አይሰራም። እንግዲህ ያዝናለሁ። ምንም ልረዳህ አልችልም። ምነው ሰላም አይደለም እንዴ? ሰላም ነው፣ ግን እኔ ባላሰብኩት መንገድ ጥያቄ ጠይቀኝ የግጭትህ መንስኤ ማድረግ ደስ አይልም። ደግሞ ከአንተ እንደዚህ አይነት ነገር አይጠበቅም። እሷን ይቅርታ ጠይቂያታለሁ። አንቺንም በድጋሚ ይቅርታ። ልሂድ፣ የሆነች ጉዳይ አለችብኝ። በዚህ ቤት የለችም እንዴ? ቤት ለቃለች። ቤት ለቃለች? አዎ ለቃለች። ለምን? ወደ ራሷ ለመመለስ። እሺ ቤቷ ልታሳይኝ ትችያለሽ? አላውቅም። አትዋሽኝ። ምንም የማዋሽበት ምክንያት የለኝም፣ ስለማላቅ ነው። እባክሽ ልረብሻት አይደለም፣ ይቅርታ ልጠይቃት ነው። እዚህ ስትመጣ መልእክትህን አደርሳለሁ። ቤቷን ግን ማንም ሰው እንዲያውቅባት ስላልፈለገች ለእኔም አላሳየችኝ። ስለዚህ ደህናዋል። ይሁን እያገኛት እንዴ? የሰው ሰው በጠበጥኩኝ። ሰላሟን ነሷት። ቤቷን ለቃ እስክትሄድ ድረስ። ቤት ለቀቀች? አዎ። ራስህን አትውቀስ እሺ። ምንም ክፉ ነገር አላደረክም። ክፉ ነገር ከዚህ በላይ እንዴት ነው? አጥፍተሃል? አዎ አጥፍቻለሁ። እሺ ንገረኝ፣ ጥፋት ምንድን ነው? በክብር አናግሬያት ጉዳዩን መፍታት ነበረብኝ። ችግር የለውም፣ ሁሉም ትፈተዋለህ፣ አታስብ። እንዴት? ስትመለስ ታገኛታለህ። ልዴቷ እስኪበርድላት ድረስ ነው። ካልሆነ ወይ መስሪያ ቤቷ። እንዳትጨርሰው። ስንት ሰው የሚያከብር ቦታ አንድ ሴት ፍለጋ ልትሄድ ነው? ችግር አለው ማለት ለይቅርታ ብቻ እኮ ነው የሚሄደው። እንዳታደርግ። ለአንተ ያላቸው አመለካከት ነው በጣም የሚቀንሰው። የዚህን ያህል ጊዜ ከሰጠኝ ሁሉም ነገር ራሴ ያስተካክለዋለሁ። እንዴት?
በሆነ መንገድ አግኝቼ አናግራትና እንድታገኝ ያደርጋለሁ። የምርሽ ነው? አዎ ምን ችግር አለው? እሺ አመሰግናለሁ። እንዴት ተቀየረሽ ስላየሽ በጣም ደስ ብሎኛል። እኔም አመሰግናለሁ። ለአንተ ደስታ ስል ደግሞ እኖራለሁ። ቤትሽ እኮ ባዶ ነው። አንድ ቀን ይሞላል እባክሽ። ስራ እየሰራሽ አይደለም? ለምን አንዳንድ እያልሽ አታሟዩ? ካልሆነ ከኔ ቤት ላምጣልሽ እንዴ? ታውቂያለሽ፣ ሁሉንም ተጋግዘን ነው የገዛነው። እኔ እንደፈለግኩ መኖር አልችልም። የምደግፋቸው ደካማ ቤተሰቦች አሉ። የማስተምረው ታናሽ ወንድም፣ የማስታመማት እናት አለች። እሱስ ልክ ነሽ። ለአንድ ነፍስ መኖር መች ይከብድና፣ ግን አንቺን የሚጠብቅ ቤተሰብ ሲኖርሽ ምንም ትሆኛለሽ። ማንሳት ፈልጌ አይደለም፣ ማወቅ ስላለብሽ ነው። ዮናስ መጥቶ የለችም ብዬዋለሁ። ይኸውልሽ ጊዜ፣ ከዚህ በኋላ ምንም ቢልሽ እንዳታሳውቂ እሺ? ቤዝ፣ ከቤት ምን ላምጣ? አንቺ ነይ። እኔ እንድመጣ ብትፈልጊማ ቢያንስ 2 ሰው የሚያስተኛ ፍራሽ ትገዢ ነበረ። ወይ ኪሪዬ፣ እውነት አላሰብኩትም ነበር፣ ግን ቶሎ እንድትመለሽ ይፈልጋለሁ። አንቺ የማይነሱ ርዕሶችን ካላነሳሽ ቶሎ እድናለሁ። አረ በፍጹም ቃል ገባልሻለሁ። ኪሪዬ፣ በአባትሽ ይዤሻለሁ። አረ ቤዝ፣ አባዬም ታላነሳብሽም። ቴንክ ዩ። አሁን ትክክለኛው መስመር ላይ ነኝ። በርቺ። ሄሎ፣ እንዴት ነህ አባዬ? ደህና ነኝ አለሁኝ። እኔ የምልህ አንድ ነገር ልጠይቅ ነበር። ጓደኛ ድርጅት ውስጥ ስራ አስኪያጁ ማን ነው? እኔ የማውቀው ሰው ነው? ማን ነው ስሙ? አባዬ፣ የምታውቂው ሰው ብለህ እንዴት ስሙን አታውቀውም? የሆነ ጉዳይ ፈልጌ ነው። ክፍት ቦታ ካለ ብዬ ነው። ከማላውቀው ቦታ ማውቀው ድርጅት ይሻለኛል ብዬ ስላሰብኩ ነው። አይ ለዛ እንኳን አይደለም የምሄደው። ቻው። ምክሬን ስለሰማሽ በጣም አመሰግናለሁ። ቆይ ምንድነው እያነፈነፍሽ ያለውበት ድረስ የምትመጪው? ብዙም አትበሳጪ። ቤት እስክትለቂ ድረስ በጣም አናደንሻል ማለት ነው። ሰላሜን ስጪ ልኑርበት። ዮናስሽንም በዳቦ ቢውሽ። አቤት፣ እኔ ነው እንደዚህ የምታናግረው? አንቺን ነው። ቆይ እኔ ያህል በራስ መተማመን የለሽም እንዴ? ከማን ጋር የተጋጨሽ እንደሆነ አላወቅሽም መሰለኝ። ማንም ሁኚ ከተንኮል የተሻለ አቅም የለሽም። ከሱ ጋር የሚያጣላሽኝ በሴራሽ እንደሆነ አውቃለሁ። የኔ ባል እኮ ነው። ባልሽ ግን አይወድሽም። በተንኮል ነው ያጣላሽ። እኔም ከመሀላችሁ ወጣሁላችሁ። አንቺ ግን ልትይኝ አልቻልሽም። ተንኮልናሽ ትልቅ ጥበብ መሆኑን አሳይሻለሁ። ጥሩ፣ የፈለግሽው ነው። የአንቺ ስራ ፈጥሽ። እኔን ግን ተይኝ እሺ? እኔ አንቺን ካላስለቀስኩሽ፣ ሞትሽን ካላስመኘሽ እኔ ሊዲያ አይደለሁም። እሺ